ንግግር አዲስ አበባ ዩኒቨርሲቲ ምን ተፈጠረ? የተወዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ትውልደ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን ክርስቲያኖች በሙሉ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስ የእናንተም የኛም ነው። ምርጫችሁ እያደረጋችሁ ስለምትከታተሉን ዛሬም አብሮነታችሁ ከኛ ስላልተለየ እጅግ አድርገን እናመሰግናለን። መረጃው ለመላው ዓለም እንዲዳረስ ላይክ ሼር እንድታደርጉ እንሻለን። ሁልጊዜ እንደምንለው በቅድሚያ እንግዲህ በሳውዲ አረቢያ የሞት ፍርዳቸውን ለሚጠባበቁ ትውልደ ኢትዮጵያውያን ኤርትራውያን የወንድሞቻችን እህቶቻችን በሙሉ እግዚአብሔር አምላክ ምህረት እንዲያደርግላቸው የእናት አባቶቻቸውን እንባ ጩኸት ልመና ሰምተው የብፁዕ ቅዱስ ፓትርያርኩንም ጥያቄ ሰምተው እንግዲህ የሳውዲ አረቢያ መንግስት ምህረት እንዲያደርግላቸው ዛሬም እንማጸናለን። በስደቱ ዓለም የምትገኙ እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ህፃናትን ጭምር ሁላችሁንም ባላችሁበት ቦታ ሁሉ የልቦናችሁን መሻት ይፈጽምላችሁ። የምትወዷት ሀገራችሁን መሳሱላት ቤተክርስቲያናችሁን የምትናፍቋቸውን ቤተሰባችሁን እንድታገኙ እንመኛለን። በእውነት ወደ መረጃዎቻችን ስናመራ አንድ ተአምር በማሰማት ብጀምር ደስ ይለኛል። የታላቁ መልአክ የቅዱስ ሚካኤልን ተአምር መኑ ከማምላክ ማን እንደ እግዚአብሔር ስመ ተርጓሚው ነው። ይህ በትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ላይ ለህዝቡ ከመላእክት አለቃ ለህዝቡ የሚቆመው ታላቁ መልአክ ሚካኤል ይነሳል እየተባለ ለህዝቡ የሚቆመው ታላቁ መልአክ ሚካኤል እያለ የሚጠራው መጽሐፈ ሄኖክ ላይ ደግሞ በስፋት የሚካኤልን ስም የሚያነሳው እንዲሁ ደግሞ እስራኤላውያን ከባርነት ሲወጡም የሚራዳቸው ታላቁ መልአክ ምህረት ለሚካኤል ተሰጠው የምንለው ሚካኤል ቅዱሱ መልአክ የአጋይስት የኃይላት አለቃ ሚካኤል ያደረገውን ተአምር እንገልጥላችኋለን። ይህ ኢትዮጵያ ውስጥ አይደለም፣ በኒውዮርክ ነው። እንደምናስታውሰው አንድ አደጋ እንደተጋረጠ በአንድ ወቅት ዘግበንላችሁ እንደነበር ታስታውሳላችሁ። ይሄውም አደጋ ወይንም የተጋረጠው ይህ አደጋ አሳዛኝ ነገር ነው። የካናዳ ንብረት የሆነው አየር መንገድ በኒውዮርክ አውሮፕላን በኒውዮርክ አየር መንገድ ላይ እዛ ጋር ከነበረው ከእሳት አደጋ መኪና ጋር በመጋጨት የፊቱ ክፍል ሙሉ በሙሉ በመውደም በውስጡ የነበሩት ብዙዎቹ እዛው አብራሪን ጨምሮ እዛው ብዙዎቹ እንዳረፉ እንደሞቱ እናውቃለን። ነገር ግን ከውስጥ ከነበረች አንዲት አስተናጋጅ በተአምር ተርፋለችና ምናልባት ያ የሚጠብቅሽ መልአክ ነውን ተብላ ስትጠየቅ እግዚአብሔር መልአኩን ልኮ አድኖኛል፣ እናቴም ይህንን ትለምን ነበር ብላለች። አስደናቂውን ሚካኤል ያላችሁ ጻፉልኝ። በእውነት ሚካኤል 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 እኔን ድረስልኝ በሉ። ምኞታችሁን ጻፉ። ሚካኤልን እያስቀደማችሁ መኑ ከማምላክ ማን እንደ እግዚአብሔር። የቅዱስ ሚካኤል ተአምር በኒውዮርክ አየር መንገድ። ከሰሞኑን በኒውዮርክ ከተማ በተፈጠረው ድንገተኛ የፕሌን አደጋ የተፈጠረው ተአምር ዓለምን እያነጋገረ ይገኛል። ስለዚህ ተአምር ልንገራችሁ፣ እናንተ ኮፒ ሊንክና ሼር እያደረጋችሁ። እንደምታውቁት ከቀናት በፊት አንድ ቪዲዮ ሰርችላችሁ ነበር። በዚህም እንግዲህ በኒውዮርክ አየር ማረፊያ ውስጥ የተፈጠረ እጅግ በጣም ከባድ የሆነ አደጋ ነው። ይህም አደጋ ከኋላ የምትመለከቱት የካናዳ ንብረት የሆነው ፕሌን በማረፍ ላይ ሳለ ድንገት ከእሳት አደጋ መኪና ጋር ተጋጭቶ ወዲያውኑ ፕሌኑ ሲያሽከረክሩ የነበሩት ሁለቱም ፓይለቶች ህይወታቸው እዛው አልፏል። ከኋላ የምትመለከቱት የፕሌኑ የፊቱ ገጽታ ነው ወይም ጋቢናው ነው ወይም ኮክፒቱ ነው። በዚህም አደጋ ምክንያት ወደ 73 የሚጠጉ ሰዎች እጅግ በጣም ከባድ አደጋን አጋጥሟቸዋል። ነገር ግን ተአምር የተባለ ነገር ተከስቷል። ታዲያቺ ከኋላ የምትመለከቷት የበረራ አስተናጋጅ በዛ ፕሌን ውስጥ ወይም በዛ አደጋ ውስጥ ነበረች። ያውም ቅድም ካሳየኋችሁ እጅግ በጣም ከወደመው ጃምፕ ሲት የሚባለው ቦታ ላይ ማለትም ከሚከፈተው በር አጠገብ ነበር የተቀመጠችው። እናም የፕሌን አደጋው በሚከሰትበት ወቅት እሷ የተቀመጠችውን ወንበሩን ጨምሮ ከነሷ ከ100 ሜትር በላይ አፈናጥሯ ወደ ውጭ እንድትወጣ አድርጓታል። እና አስቡት እንኳን ከፕሌን ላይ ወድቃችሁ አይደለም ከሳይክል ላይ ማለትም በፍጥነት እየሄደ ካለ ሳይክል ላይ ወድቃችሁ መትረፍ እጅግ በጣም ከባድ ነው። እሷ ግን ከዚህ ፕሌን ላይ ከነወንበሯ ከነታሰረለት ቀበቷ 100 ሜትር ተስፈንጥራ ወድቃ ህይወቷ ሊተርፍ ችሏል። ብዙዎችም የሷን አተራረፍ ሁኔታ ሲመለከቱ ይህ ተአምር ነው እንጂ በጋዱ ዓለም ሊሆን የሚችል ነገር አይደለም፣ ከላይም ከሰማይም የሚጠብቃት መላእክት ስላለ ነው በዚህ መልኩ ተረፈች ማለት ብቻ ነው የምንችለው ብለው እንግዲህ በአሁኑ ወቅት እንደዚህ እየዘገቡት ይገኛሉ። እንደምትመለከቱት ልጇም ከዚህ አደጋ በኋላ እንደመሰከረችው ከሆነ እናቴ ጠባቂ መልአክ ባይኖራት ኖሮ ከዚህ አደጋ አተርፍም ነበር ብላለች። በተጨማሪም በዚህ አደጋ እንግዲህ ትንሽ ጉዳት እንዳስተናገደችና በእግሮቿ ላይ ብቻ ነው ስብራት ያጋጠማት ብላ ልጅ ለእናቷ ምስክርነት ሰጥታለች። የታምር ነው ብላለች። ይገርማል። በዚህ ባለንበት ዘመን ፈጣሪ የረሳን የራቀን በመሰለበት ሁኔታ ወቅት ፈጣሪ አይኑን ከኛ ላይ እንዳልነቀለ እኛ እንጂ እሱ እንዳረሳን እንዳራቀን የምናይበትና ዓለም ጉድ ያለበት ተአምር ነው። ታዲያኛ ወደ ፈጣሪያችን ከምንቀርብባቸው መንገዶች መካከል ጾምና ጸሎት ለሱ ህግጋት መገዛት ናቸው እና እንደሚታወቀው እኛም ኦርቶዶክሳውያን በጾምና በጸሎት ላይ እንገኛለን። ታላቁ ጾማችንን እየጾምን ነው። ይህም ወቅት ከባድ ጊዜ እንደመሆኑ ለዓለማችን ሰላም ለሀገራችን ሰላም እንዲያመጣ በጾም ጸሎታችን ማሰባችን ከኛ ግድ ይላል።
እንግዲህ ይታያችሁ በወቅቱ አብራሪውን ጨምሮ ወደ 73 የሚጠጉ አብራሪዎቹ እዛው አረፉ፣ ሁለቱ ፓይለቶች። ከዛ በኋላ ወደ 73 የሚጠጉት ከፍተኛ የሆነ ጉዳት ደረሰባቸው። አስደናቂውን ታምር ደግሞ እንዳደመጣችሁት ነው እና ሚካኤል 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 እያላችሁ መጽሐፋችሁ እንዳይረሳ። የኢትዮጵያ ስሟ ሊቀየር ነው። አንዴም ዘግቤላችሁ ነበር፣ ደግሜ ብዘግብ እንዳው ትንሽ ቅር ያለኝና ስሟ ሲነሳ እንባዬ የሚመጣው ብዙዎቻችን የምንሳሳላት ሀገራችን ኢትዮጵያ ናት። በመጽሐፍ ቅዱስም ስሟ ለመጀመሪያ ጊዜ የተጠቀሰው ስሟ ኢትዮጵያ። ታዲያ ስሟ ትቀየር አሉ። እንግዲህ ስሟ ጨቋኝ ነው አሉ። አይ ጊዜ አይ ጊዜ አይ ጊዜ ኢትዮጵያ ስሟ ይቀየር አሉ። እናድምጥ እስቲ። ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ጠበቃና የህግ አማካሪ አያሌው ቢታኔ። እቺ ሀገር መከራዋ ብዙ ነው። መቼስ ኢትዮጵያ ሲባል የሚያመው ብዙ አካል እንዳለ አመላካች ከሆኑ ነገሮች መካከል አንዱ ሀገራዊ ምክክር ኮሚሽን የታመምንባቸውን ልንታረቅ የሚገባን ጉዳይ ላይ እንድንነጋገርና መፍትሄና እልባት እንዲሰጥበት የታለመበት ነው። ነገር ግን ከዚህ ተቃራኒ በሆነ መልኩ ከሀገር ስም ጋር እንኳን ያለ መግባባትና ቁርሾ ያለበት አካል እንዳለ አመላካች ነገሮችን እያየን ነው ማለት ነው። እንደ ሀገር እኛ ሀገር ነን። ሀገር አሜሪካ ዛሬ ላይ ተነስቶ ስሟ ይለወጥ ሲባል የተገነባ ማንነትን መናድ ነው። ለምን እንደዚህ አይነት ነገር ሐሳብ ተነሳ ብለንም አንጮህም፣ ልንጮህም አይገባም። ግን ችግሩ ያለባቸው ከማን ጋር ነው የሚለው ግን ያጠይቀናል ማለት ነው። በእውነት እነዚህ ግለሰቦች ወይም እነዚህ አካላት ኢትዮጵያውያን ናቸው ወይንስ ከሌላ አካል የመጡ ግዑዛን ናቸው የሚለው ግን ሊታይ የሚገባ ነው ብዬ አስባለሁ። እነሱ ኢትዮጵያ የሚባለው ስም ሊቀየር ይገባል ብለው አጀንዳ ካመጡ ደግሞ እኛ ኢትዮጵያ የምትባል ሀገር ስረ መሰረታችን ነች፣ ደም ስራችን ነች፣ ልትቀየር የሚገባበት ምን አመክንዮ ቢኖር ነው ብለን ደግሞ ማጠየቃችን ምክንያታዊ ነው ማለት ነው። ስለዚህ በሕገ መንግስቱም ሆነ በዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ እንደተቀመጠው በነፃነት ነፃ በሆነ መልኩ ሀሳብን መስጠት ፍሪደም ኦፍ ቶት ኤንድ ፍሪደም ኦፍ ኤክስፕሬሽን የምንለውን ነገር ተጠቅመን በዚህ ልክ ሀሳባቸውን ከሰጡ እኛም በዚያው ልክ ደግሞ መሞገት አግባብነት አለው እያስባለሁ። ኢትዮጵያ የሚለው ስም ከጥንት ጀምሮ ከኦሪት ዘመን ጀምሮ የመጣ ሲወርድ ሲዋረድ የመጣ በብዙ መልኩ ታሪክና ዳራ ያለው ነው ማለት ነው። ስለዚህ እስቲ እናንተ በእውነት ይህ ኢትዮጵያ የሚለው ስም ሊቀየር ይገባል ብላችሁ ታስባላችሁ? ከኢትዮጵያ ስም የተሻለ ስምስ አላችሁ? ይህንን ሐሳብ እንሞጋገትበት፣ እስቲ እንወያይበት። ኢትዮጵያ የሚለው ስም ሊሰረዝ ይገባል፣ ሊፋቅ ይገባል የምትሉ ሰዎች ሊፋቅ ይገባል ስለምትሉበት በቂ ምክንያት ብታሳዩ፣ እኔም ደግሞ በቀጣይ ኢትዮጵያ የሚለው ስም ሊጸና የሚገባ መሆኑን በአመክንዮ የምንወያይበት ይሆናል ማለት ነው። ለብዙዎች ኢትዮጵያን ለሚወዱ እንዲሁም ደግሞ ኢትዮጵያ የሚለው ስም ሊፋቅ ይገባል ለሚሉ ሰዎች ደርሶ ሐሳብ አስተያየታቸውን እንዲያንሸራሽሩ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ምክክር ኮሚሽን ያልተግባባንበትን አጀንዳ በማንሳት ከሚመለከታቸው አካላት ጋር አውርቶ መፍትሄ ማምጣት ነው። በዚህ ጉዳይ እንኳን ማውራት አያሳዝንም? ኢትዮጵያ የሚለው ስም ይቀየር፣ ኢትዮጵያ የሚለው ስም ከመሬት ተነስቶ አሜሪካ የሚለው ስም ይቀየር፣ ሩሲያ የሚለው ስም ይቀየር እንደማለት ነው። እስኪ ይሁን ነው የምንለው። የቅዱስ ፓትርያርኩን የተቃወሙ ግለሰቦችን በተመለከተ አንድ መረጃ አለ። አንዳንድ የእስልምና እምነት ተከታዮች ፓትርያርኩ የአክሱም ጽዮን ታቦትን አይቼው አላውቅም ብለዋል፣ ስለዚህ ታቦቱ የለም እያሉ ነው። ሰሞኑን እንደዚህ አይነት ቪዲዮዎች እየተሰሩ ነው። እኔም ምላሽ ለመስጠት ሳይሆን ለጉዳዩ ቅርብ የሆናችሁ መረጃ ያላችሁ ስርዓቱን የምታውቁ ምላሽ እንድትሰጧቸው በማሰብ ነው ይህንን ቪዲዮ እንደመነሻ የሰራሁት። ቃል በቃል እንዲህ ይላሉ። ከተወሰኑ ዓመታት በፊት የአሁኑ ፓትርያርክ አቡነ ማትያስ ከቢቢሲ ጋር በነበራቸው ቆይታ ጋዜጠኛዋ በአክሱም ጽዮን ስለሚገኘው የሙሴ ቃል ኪዳን ታቦት አንስታ ጠይቃቸው ነበረ። ፓትርያርኩ ታቦቱ በአክሱም ስለመገኘቱ እርስዎ አይተውታል ወይ ብላ ትጠይቃቸዋለች። እሳቸውም ሲመልሱ አባቶቻችን አይተውታል፣ በእርግጥ እኔ እስካሁን አላየሁትም አሉ ይላሉ። ይህ ንግግር የሌላ እምነት ተከታዮች አልተናገሩትም። የእምነቱ ላላይ መሪ ነው የተናገሩት። አክሱም የታቦት እንጂ የጣዖት ሀገር አይደለም የሚሉ የትግራይ አክቲቪስቶችና አንዳንድ ኦርቶዶክሳውያን ታቦቱን ከፓትርያርኩ በፊት አውቀው አይተውት ከነበረ መልሱን ለነሱ እንተዋለን። በዚህ መልኩ የራስ ወገን ላይ
ፍርደ ገምድል በደል እየፈጸሙ ስለ ፍትህ ማውራት ግን ፈጽሞ የሚጣጣም አይደለም ይላሉ። በእኔ አረዳድ ቅዱስነታቸው አላዩትም ማለት የለም ማለት አይደለም። እንዲያውም ስለ ቃል ኪዳኑ ታቦት ቅድስና የተሰጠ ምስክርነት አድርጌ ነው የምወስደው። የቃል ኪዳኑ ታቦት በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ይገኛል። ማንኛውም ጳጳስ ወይም ካህናት እንዲያዩ አልተፈቀደላቸውም። የቃል ኪዳኑ ታቦት ጠባቂ አንድ ሰው ብቻ ነው። ያለ እርሱ ጳጳስም ይሁን ካህን መግባት ወይም ማየት አይችልም። የቃል ኪዳኑ ታቦት ጠባቂ በከፍተኛ ሚስጥርና ጸሎት ነው የሚመረጠው። የሚመረጡት አባትም ሃይማኖታዊ ተጋድሏቸው ጠንካራ የሆኑ በጸሎት የሚተጉ እግዚአብሔር የመረጣቸው ሲሆኑ ከተመረጡ በኋላም ሕይወታቸው ሙሉ በዛው ይቆያሉ። ከታቦቱም አይለዩም። ወደ ውጭ መውጣት እንኳን አይፈቀድላቸውም። በስጋዊ ድካም ከዚህ ዓለም ሲለዩ ብቻ በተለመደው ስርዓት ሌላ ጠባቂ ይመረጣል። በዚህ ምክንያት ቃል ኪዳኑን ታቦት አያዩም። ይሄ ማለት እናንተ እንደምትሉት የለም ማለት አይደለም። እኔ የምረዳውና ያለኝ መረጃ ይህን ያህል ነው። ሌሎች ለጉዳዩ ቅርብ የሆኑ ለእነዚህ አይነት ጥያቄዎች መልስ ሊሰጡ ለሚችሉ ሰዎች ሜንሽን አድርጓቸው እና ቅዱስ ፓትርያርኩን ይዘዋቸዋል። እግዚአብሔር አምላክ በረከታቸው በሁላችን ትደር። በእውነት በሉ የጻፋችሁ ቅዱስ ፓትርያርኩ በረከቱ ይደርብን በሉ። ተነስቶባቸዋል። በአጠቃላይ ያው ጊዜ አይደለ ጊዜ እኛ ላይ ነው እንግዲህ እንትን ያለ የሰለጠነው ምን እናደርጋለን። አዲስ አበባ ዩኒቨርሲቲ ላይ እንግዲህ ከዚህ መረጃ ጋር የተገናኘውን መረጃ ስናነሳ አዲስ አበባ ዩኒቨርሲቲ በሙስሊም ተማሪዎች የኒቃብ ጥያቄ ተያያዥ ጉዳዮች ላይ ውይይት ተካሂደዋል በሚል ጉርሻ መረጃ አውጥቶ ነበር እና በአዲስ አበባ ዩኒቨርሲቲ የሚማሩት ሙስሊም ተማሪዎች ባነሱት የኒቃብ አጠቃቀም መብት ጥያቄ ዙሪያ እንግዲህ ተማሪዎቹ ያለምንም የኒቃብ ክልከላ ትምህርታቸውን ሌሎችንም የካምፓስ አገልግሎቶችን ማግኘት በሚችሉበት ሁኔታ ተነጋግረዋል ይላል። በከፍተኛ መደበኛ የትምህርት ተቋማት ውስጥ ተደጋጋሚ የሚስተዋለው የሂጃብና የኒቃብ ክልከላን በተማሪዎች ስነ ልቦናና የመማር ማስተማር ሂደት ላይ ከፍተኛ ጫና ሲፈጥር መቆየቱ ይታወሳል። የአዲስ አበባ ዩኒቨርሲቲ ይህንን ጉዳይ ለረጅም ጊዜ እልባት ሳያገኝ ለማድረግ በመቆየቱ ተማሪዎቹ በትምህርት ላይ ትኩረት ለማድረግ መቸገራቸውን ይገልጻል ይላል ጽሑፉ። ታዲያ ይህንን ተከትሎ ተማሪዎች መብታቸው እንዲከበር ዘላቂ ምላሽ እንዲሰጣቸው በመጠየቅ ግንቦት 7 2018 ከ7 ሰዓት ጀምሮ በዩኒቨርሲቲ ፕሬዝዳንት ጽሕፈት ቤት በር ላይ በሰላማዊ መንገድ በመሰባሰብ እስከ 4 ሰዓት ተኩል ድምጻቸውን አሰምተዋል። የተማሪዎቹ ጥያቄን ተመልክቶ መፍትሄ ለመፈለግ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ኃላፊ የሂጃብ ጉዳይ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ የተመራ ልዑክ በቦታ ተገኝቷል። ልዑኩ ከተማሪዎቹ ተወካዮችና ከዩኒቨርሲቲ ፕሬዝዳንት ጋር ያደረገውን ጥልቅ ውይይት ተከትሎ ውሳኔዎችን ያስተላልፏል። ተማሪዎቹ ለቀረበው የመብት ጥያቄ ዘላቂ የመጨረሻ ውሳኔ እስኪያገኙ ድረስ ኒቃባቸውን ለብሰው የመማርም ሆነ ሌሎች የመንግስት የዩኒቨርሲቲ አገልግሎቶች ያለምንም እገዳ የማግኘት መብታቸው ተረጋግጧል የሚል ክፍል ተነሳ። ወንድማችን ኢዮብ ዘሚካኤል ደግሞ እንዲህ ይላል። ስለዚህ በአዲስ አበባ ዩኒቨርሲቲ ያሉ ሌሎች ተማሪዎች ማንነታቸው ከማይታወቅ ለቁጥጥር በማይመች አለባበስ ከሚመጡ ተማሪዎች ጋር በስጋትና ምቾት በማጣት እንዲቀመጡ ሊገደዱ አይገባም። ከአዲስ አበባ ዩኒቨርሲቲ ሰልፍ ስለወጡት የሙስሊም ሴቶች አለባበስ ጥያቄዎችን ኢትዮጵያ ሀገራችን የብዙ ሃይማኖቶች ሀገር ናት እንጂ እኛ የፈለግነው ብቻ ይሁን አይባልም። ለምሳሌ ፊቷ የማይታየው ሴት አለባበስ ምንም ችግር የለበትም፣ ምቾት አይነሳም። ምክንያቱም ማንነቷን ለመለየት ፊቷ ይታያል። ጥቁር በጥቁር የተሸፈነ ግን ምቾት አትሰጥም። ማናት? በምን እናውቃታለን? በቤቷ ስላለው አለባበሷ አይደለም፣ በትምህርት ቤት በመስሪያ ቤቶች የመሳሰሉት ላይ ማለቴ ነው። ምክንያቱም በትምህርት ቤትና አገልግሎት መስጫ ተቋማት ላይ የሚገለገሉ ማንነታቸው የግዴታ መለየት ያለባቸው፣ ደህንነታቸው መጠበቅ ያለበት ሌሎች ተገልጋዮች አሉና በዚህ አጋጣሚ ለሃይማኖታቸው መታዘዛቸው ጤናማና ትክክል ሆኖ ሳለ የሀገሪቷም ሆነ የመንግስትን ተቋም በውስጣቸውም ያለ ልዩ እምነት ተከታዮች ደህንነትና ፍላጎት እንዲሁም የሃይማኖታቸውን ያለባበስ ስርዓት ባልተጋጨ መልኩ ሂጃብ መልበስ ሲቻል ፊትን ብቻ የሚያሳየውን ኒቃብ ካለበስን ብሎ ሌሎችን ችላ ማለት ተገቢ አይመስለኝም፣ ሙሉ በሙሉ መሸፈን። ስለዚህ በአዲስ አበባ ዩኒቨርሲቲ ያሉ ሌሎች ተማሪዎች ማንነታቸው ከማይታወቅ ለቁጥጥር በማይመች አለባበስ ከሚቀመጡ ተማሪዎች ጋር በስጋትና ምቾት በማጣት እንዲቀመጡ ሊገደዱ አይገባም። ይህንን ስል ሙስሊሞችን ጠልቼ አይደለም፣ እኔን በሀገሬ የመጠየቅ ሀሳብ የመስጠት መብት ስላለኝ ብቻ ነው ሲል ወንድማችን ኢዮብ ዘሚካኤል ሀሳብ አቅርበዋል። ምንድነው ሙሉ በሙሉ
ተሸፍነን የሚል ሐሳብ ወይም እናድርግ ነው የሚሉት። ግን ደግሞ እሱ ትክክል ነው ብዬ በግል አላምንም። ምክንያቱም ሙሉ በሙሉ የተሸፈኑ ሲሆኑ ያሰጋል። እውነት ለመናገር ያሰጋል ማለት በሌላ መልክ ሳይሆን እዚህ ማንነታቸውን እስካልታወቀ ድረስ ጥያቄ መነሳቱ አይቀርም። የተወሰነ ገጻቸው ቢታይ ግን ምንም ችግር የለውም። እንደፈለጉ መሆን ይችላሉ፣ መልበስ ይችላሉ፣ መብታቸው ቤታቸው ወይም ሃይማኖታዊ ቦታዎች ላይ ማድረግ ይችላሉ። አጠቃላይ ማድረግ የሚለውና አዲስ አበባ ዩኒቨርሲቲ ላይ ተነስቶ መጨረሻ ላይ እንግዲህ እንዲህ ሆኗል። ለማንኛውም ምን እንላለን? ጠይቀናል። ሐሳባችንን እስኪ ወደፊት ምናሳይ ነው። በዚህ አጋጣሚ ሐሳባችሁን እናንተ ማስቀምጡ። አንድ ሌላ ጉዳይ እናንሳ። ጃልማሮ የንስሐ ልጄ ነው አሉ አቡነ ሩፋኤል። እንግዲህ አሁን ታቦት ከሚል ጋር የወርቅ ታቦቱን ወስደዋል ከሚል ጋር የሚጠረጠሩት የሰባቱ ሀገረ ስብከት አሁን 6 ይሁን 7 እንግዲህ አላውቅም ሀገረ ስብከት ሊቀ ጳጳስ የተባሉት አቡነ ሩፋኤል ጃልማሮ የንስሐ ልጄ ነው፣ ጫካ ያሉትን ልጆች ከመንግስት ጋር ለማስታረቅ እየጣርኩ ነው ብለው በቃ ሲኖዶስ ላይ ማለት ጃልማሮ የኦነግ ሸኔ ዋና ኃላፊ እንደሆነ እናውቃለን። ስብሰባውን እንዳልቀር ብዬ ነው የመጣሁት አሉ። የቅዱስ ሲኖዶስን ስብሰባ እንዳልተው ብዬ ነው የመጣሁት እንጂ እኔ ጫካ ያሉትን ከመንግስት ጋር ለማስታረቅ እየሰራሁ ነው አሉ። እና ስብሰባውን አቋርጠው ለመውጣት ጥረት አድርገው ነበር። ቅዱስ ሲኖዶስ ተከልክለዋል። በመጨረሻም በወርቅ ጽላትም ስርቆት ተጠረጠሩ። እንግዲህ የሆነ ጊዜ ሀጫሉ ድምጻዊ ሀጫሉ የምንወደው ሀጫሉ ያረፈ ሰዓት ሀጫሉ ልጄ ነው ብለው መጻፌ መታወሻዬ ለሱ ይሁን ከዛ ቀብራቸው ጋር ሄደው መቃብሩ ጋር ሄደው እያሉ የስነ ልቦናውን ያዙ ማለት ነው። አሁን ደግሞ የመንግስትን ስነ ልቦና መያዝ ፈልገው እና ጃልማሮ ልጄ ነው ጫካ ካሉት ጋር ላስታርቅ እየተነጋገርኩ ነው እንዳልቀር ብዬ ነው ስብሰባውን የመጣሁት እንዳልቀር ብዬ ነው እንጂ ባልመጣም ችግር አልነበረውም አሉ። የአቡነ ሩፋኤል አካሄድ ትንሽ ወጣ ያለ ነው። እኔ ደስ አላለኝም። አባት ናቸው መናገር ቢከብድም ግን ምን እንበል እንግዲህ እንደዚህ የወጣ ሆኖ ስናየው በጣም ነው የሚከብደው። የወጣ ማለት ነው የወጣ ነው በግልጽ የብፁዕ አቡነ ኤልሳ አደገኛ አካሄድ ነው ሲሉ ደግሞ ወንድማችን አርአያ መካሻ እንዲህ ይገልጽልናል። የብፁዕ አቡነ ኤልሳ አካሄድ አደገኛ ነው። ይሄን የምንለው ለምን መሰለህ? እኚህ ጳጳስ አደገኛ አካሄድ የሚሄዱት የቤተ ክርስቲያን ቀኖና ጥሰው ስለሆነ በሊሙና ቢልቢሎ ወረዳ አንደኛ በበቆጂ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አንድ ቄስ ደሞዝ 7000 ብር በኦሮምኛ መቀደስ የሚችል፣ ሁለተኛ አንድ ዲያቆን በኦሮምኛ መቀደስ የሚችል 6020 ብር ደሞዝ፣ ሶስተኛ በቀጂ ነጌሶ ደብረገነት ቅዱስ በዓለ ወልድ ቤተክርስቲያን ብዛት 2 ቄስ በኦሮምኛ መቀደስ የሚችል ደሞዝ 5000 ብር፣ ሰባኪ ወንጌል አንድ በኦሮምኛ ማስተማር የሚችል ደሞዝ 3000 ብር፣ በቡርሳ ሐመረ ብርሃን ቅዱስ ኡራኤል ቤተክርስቲያን አንድ መሪጌታ ደሞዝ በደብሩ በጀት መሰረት፣ ስድስተኛ ዲያቆን አንድ ደሞዝ በደብሩ በጀት መሰረት ሀገረ ስብከቱ በሚያወጣው የመመዘኛ ፈተና የሚያልፍ አወዳድሮ ለመቅጠር ይፈልጋል። አንደኛ ከነበሩበት የቆዩበት ማስረጃ የሚያቀርቡ፣ ሁለተኛ ተቀጥረውም ሆነ በትሩፋት ቤተክርስቲያን ሲያገለግሉ ከነበሩበት፣ ሶስተኛ የሜሪጌትነት ትምህርት ማስረጃ ያላቸው፣ አራተኛ የቅስና የድቁና የስብከተ ወንጌል ማስረጃ ማቅረብ የሚችልና የምዝገባ ቀን ከትላንት ወዲያ ከግንቦት 4 እስከ ግንቦት 10 ቀን 2018 ዓ.ም ድረስ በሀገረ ስብከቱ የካህናት ጽሕፈት ቤት የካህናት ቢሮ ዘወትር በሥራ ሰዓት ቀርባችሁ መመዝገብ የምትችሉ መሆኑን ገለጽን። ፈተናው ግን ግንቦት 11 ቀን 2018 ዓ.ም ከጠዋቱ 3 ሰዓት መሆኑን ከወዲሁ እንገልጻለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ሀገረ ስብከት ጽሕፈት ቤት የአቡነ ኤልሳ ደብዳቤ ነው አይደል? ብፁዕ አቡነ ኤልሳ በሳቸው ማህተም ነው የተደረገው። የቲተራቸው ሳይሆን ማህተም፣ በሀገረ ስብከታቸው ማህተም። ይሄ ማህተም አደገኛ ነው። የብፁዕ አቡነ ኤልሳ አካሄድ አደገኛ ነው። ይሄን የምንለው ለምን መሰላችሁ? እኚህ ጳጳስ አደገኛ አካሄድ የሚሄዱት የቤተ ክርስቲያን ቀኖና ጥሰው ስለሆነ ነው።
እስካሁን ድረስ በትግርኛ ቅዳሴ የለም። እስካሁን ድረስ በአማርኛ ቅዳሴ የለም። እስካሁን ድረስ በሲዳምኛ ቅዳሴ የለም። እስካሁን ድረስ በኮንሶኛ ቅዳሴ የለም። እስካሁን ድረስ በሌላ በየትኛውም ቋንቋ ከግዕዝ በስተቀር ቅዳሴ የለም። በአደባባይ ቤተክርስቲያን ቀኖናዋን በጣሰ መልኩ በቤተክርስቲያን መዋቅር ስር ቆሞ ተሐድሷዊ ተግባር ማድረግ ማለት ይሄ ነው። በአደባባይ ምን ብፁዕ አቡነ ኤልሳዕ በሀገረ ስብከታቸው ስር ይሄ ደብዳቤ ተለጥፎ ደብዳቤው የሐሰት ማስረጃ ከሆነ ምን ሰማ ይሆናል? በኦሮምኛ መቀደስ የሚችል የሚል ነው እንትነውና አካሄዱ በጣም ከባድ ነው። በኦሮምኛ በሆነ ቋንቋ ቅዳሴ አይቀደስም። ወንጌል ሊሰበክ ይችላል፣ ትምህርት ሊሰጥ ይችላል። ቅዳሴ በኦሮምኛ ከተጀመረ ነገ ከነገራ ሁሉም በየብሔሩ በየክልሉ ያደርገውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛ ለዛው ትክክለኛ ትውፊቱ ትክክለኛ አስተምህሮቱን የሚነድ ሆኖ ይመጣል። ስለዚህ አቡነ ኤልሳዕ ያደረጉት ነገር ትክክል አይደለም፣ አግባብነት የለው። ወደ ሸዋፈራው ደሳለኝ ከመምጣት በፊት ቅድሚያ የኢዩ ጩፋን ጉድ እናጋለጥ። የኢዩ ጩፋ ጨርባሪነት በአደባባይ ተጋለጠ። መልእክት ማስተላለፍ ፈልጋለህ? ስለሚሰማው መልእክት ካለ ማስተላለፍ ይችላል። እኔ በቃ ሞራሊ ተነካ። በእውነት እኔ እንደዚህ አልመሰለኝም ነበር። ከልቤ ነው በቃ ምነግርህ። አሁን እኔ ምንም እንዳታረገው አዛለሁ። አባቴ ይሰራል፣ እኔም እሰራለሁ። አንተ ጋር ደረሰ፣ አንተ ጋር ደረሰ። አልደረስኩም። ምን እያረክ አልደረስኩም። ልጁን እገለዋለሁ፣ እናቱን እገላታለሁ፣ አንተንም እገላለሁ። ብታምኑም ባታምኑም ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። መልካም እረኛ ለበጎቹ ብሎ ራሱን መስዋዕት የሚያደርግ ስለ ሰው ሕይወት ደንታ የሌለው ሰው ይሙት ምን ይበል እዛ ጋር ሚዲያ ላይ ወጥቶ ሆይ 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 ይላል። ከዛ በኋላ ስለዛ ሰው ምን ይሁን ይሄ ቅጥረኞች እንጂ እኔ አገልጋዮች የእግዚአብሔር አገልጋዮች አይደሉም እነዚህ። ሀብታም ከሆነ በዝነኛ ታዋቂ ሀብታም የሆኑ የሚሄዱት በዝናቸው ላይ ዝና ለመጨመር፣ በሀብታቸው ላይ ሀብት ለመጨመር፣ በእውቅናቸው ላይ እውቅና ለመጨመር፣ እንደገና ደግሞ በስራ ፉክክር። ስለዚህ የሰው ህይወት ያሳዝናችሁ። በቃ ቃኔ ህይወቴ ተበላሽቷል። በመንፈስ ትእዛዝ ይሰጠኝና ሁርጉዟን ግደላት ሲለኝ እንደተቃወምኩት ጥሬ ግን እምቢ እንዳለኝ አሁን ደምን መታፈስበት ሰዓት ነው ይለኛል። ደምን አፍስስ ይለኛል። እስቲ ምን ሙሉ ሰውነትህን ነው ያደረገ? እንደዛ ያስደረገ ሰውነቴን አስቆራርጦ ያው ይሄ እንዳለ ሰውነትህን እንደዚህ የሚያደርገው ይሄ እንዳለ የሚያዘኝ ነው። እንደዚህ የሚያዘኝ ነው። በምንድን ነው እንደዚህ ያድርግም? አንገትህን በዚህ በሲንጥ ያድርገው ማለት ነው። እሱ ደስ አለው ደግሞ እሱን አስደሰትኩት ደግሞ ካልኩኝ እኔ ፈጣሪን እንዳስደሰትኩኝ ነው የምቆጥረው። ያው የመጥፎ ነገር መሳካት ሁሉ ከሰይጣን ነው። ግን እንዳጋጣሚ ይሆንና የሚለው ሐሳብ ይሳካለታል። እንግዲህ ትውልዱ ይሄንንም እያየ አሁንም ይሄ ኮሜንት ገብቼ ሳለ ይሄንንም እያየ ዛሬም ድረስ የሱ ደጋፊዎች አሉ። ይሄንንም እያየ የዚህ ሰው ብር ምን ያህል እንደሚወድ እና እንዴት እንደሚያጭበረብር ደግሞ በነፍስ ያለው አይታችሁ ምንም ግድ የለው መጥቶም ጠይቆና ያቅም እንዲህ እንደሆነ ያደረገኝም እሱ ነው ያለ ይሄው ሰው ራሱ ሲገልጥ ነግሮናል። በራሳቸው ቤት የቀረበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ደጋግሞ የሚሳደብ ግለሰብ መጠየቅ ያለበትና ግን በዚህ ደረጃ ነው ህዝቡ እየጠፋ ያለው፣ ትውልዱ እየጠፋ ያለው፣ እየመከነ ያለው። የጠፉ ብዙ በጎች አሉኝ ይላል፣ ከበረቱ የራቋል። ዛሬም የታለሉ ዛሬም የተሸወዱ የሚጠፉ ብዙ አሉ። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ
ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነው። ስለዚህ በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። አዲስ አበባ ከተማ አስተዳደር በከተማዬ የሚራብ የሚታረዝ የሚጠማ ምንም አይነት ሰው እንዳይኖር ተገቢውን ነገር አድርጌያለሁና እየመጣችሁ በመገባ ማዕከሌ ተጠቀሙ የሚል እጅግ ደስ የሚል ዜና ተሰራጭቷል። ጠበቃና የሕግ አማካሪ አያሌው ቢታኔ ይህንን ዜና ላልሰሙ ሰዎች እንድታሰራጩላቸው እጠይቃችኋለሁ። ቋሚ የሆነ ገቢ ምንጭ የሌላቸው ወይም ደግሞ ቋሚ የሆነ ስራ የሌለው ማንኛውም ሰው በየክፍላተ ከተሞች በተዘጋጀ የምገባ ማዕከል ተራብኩኝ የሚል ሰው ሊኖር አይገባም በከተማዬ በሚል የተከበሩ ክብርት አዳነች አቤቤ በሰጡት ማብራሪያ ላይ ተረድተናል ማለት ነው። ስለዚህ ከተማችን የሚራብ ሰው የለም ከተባለ በምንም አይነት መልኩ ልትራቡ፣ ልትራዙ፣ ልትጠሙ አይገባም ማለት ነው። ስለዚህ በየአቅራቢያችሁ እኔ ሙሉ መረጃውን ለማግኘት እሞክራለሁ። የት ማዕከላት የምገባ ማዕከላት የት እንደሚገኙ በአቅራቢያችሁ እየሄዳችሁ በነፃ ያለምንም ክፍያ ቁርስ፣ ምሳ፣ እራት መመገብ ትችላላችሁ ተብላችኋል። ስለዚህ ይህንን መረጃ በዕለት ኑሯቸው ላይ ድህነት አስቸግሯቸው የዕለት ጉርሳቸውን ማግኘት አቅቷቸው ልጆቻቸውና እነሱም ተርበውና ታርዘው ያሉ አባቶቻችን፣ ወንድሞቻችን፣ እናቶቻችን እንዲሁም እናቶቻችን መረጃው እንዲደርሳቸው እንዲሁም ደግሞ የተቸገሩ መሆናቸውን ስታረጋግጡ እንዲህ አይነት የምገባ ማዕከል አለና ሂዱ ተመገቡ እንድትሏቸው ነው። ይህ እንዲህ አይነት መልካም ዜና መንግስትም ለሚሰራቸው በጎ ነገሮች ይበል የሚባል ነው። እኛም ደግሞ አፕሪሺየት ልናደርግና ይህንን ሪኮግኒሽን ልንሰጥ ይገባል። ነገር ግን እየሄዳችሁ ሁላችሁም ተመገቡ ነፃ ነው ተብላችኋል። መልካም እድላችኋለሁ። ለብዙ ሰዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግን አትርሱ። አመሰግናለሁ። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ያሮስ ነው አዘጋጅ አቅራቢው እኔ ወንድማችሁ ሉል መብራቱ ነኝ። በሌሎች ቪዲዮዎች ጥንክሮች እስክንገናኝ ሰነባበትን። ሰናይ ቆይታ።